ሰላም ውድ ቤተሰብ እንዲሁም ተማሪዎች እንደምናችሁ በሰላም እንደመልካም ነው። እግዚአብሔር ይመስገን በሰላም እንደመልካም ነው። እንግዲህ እንደምታስታውሱት ከዚህ በፊት የስምንተኛ ክፍል ጀነራል ሳይንስ ሚኒስትሪ ኤግዛም 2016 ላይ የወሰዱትን ክፍል 3 ለቅቄላችሁ ነበረ። ዛሬ ደግሞ በክፍል 4 ተመልሼ መጥቻለሁ ማለት ነው። በዚህ በክፍል 4 እንግዲህ 4 ጥያቄዎች እናያለን ማለት ነው። ከዛ በፊት እንግዲህ ይህ ቪዲዮ የሚደርሳቸው ሰዎች እንግዲህ ቪዲዮውን ሼር በማድረግ ተባበሩ። ልጆች ጋር እንዲደርስ አድርጉ። ሰብስክራይብ አላደረጋችሁ እንደገባችሁ ሰብስክራይብ አድርጉ። ዮናስ ወንድሙ ቻናል በማለት ማለት ነው። ዮናስ የሚለው ይሄንን ነው መስፈው በዩዘር ኔም መግባት ትችላላችሁ። ዮናስ ስሞል ሌተር ናቸው። ዮናስ ወንድሙ ቻናል በማለት ማግኘት ትችላላችሁ ማለት ሰርች ባሩ ላይ ችን በመጻፍ ብቻ ማግኘት ትችላላችሁ ማለት ነው። ችን ተጠቀሙ። ስለዚህ አሁን በቀጥታ ወደ ጥያቄው እመጣለሁ ማለት ነው። So as you can see here, General Science Grade 8 Ministry Exam 2016 or 2024 Part 4 ይላል። 2016 በእኛ በአውሮፓውያን አቆጣጠር ደግሞ 2024 ማለት ነው። So question number 11, a correct diagrammatic representation of hydrogen. This is the chemical symbol for hydrogen, H ማለት ነው። H the chemical symbol for hydrogen ነው። So a correct diagrammatic representation of hydrogen with the correct location and charge sign of electron and proton ይላል። መጀመሪያ አናተም የሚለውን ነገር ማወቅ አስፈላጊ ነው። አተም is simply atom is the simplest unit of chemical element that possesses or that shows the character properties of that element. The character properties of that element is called atom ይባላል። አተም ደግሞ ምን አለው ማለት ነው? two parts ሁለት ፓርቶች አሉት። አለው። ሁለቱ ፓርቶች ምንድናቸው? the nucleus part, atomic nucleus እና ኤሌክትሮን ሼል ይባላሉ ማለት ነው። ኤሌክትሮን ሼል ይባላሉ። እነዚህ ሁለቱን ይይዛል ማለት ነው። ስለዚህ atomic nucleus is found at the center of an atom and electron shell is found around the nucleus of an atom. let's say ቺን እንሰራትና አንድ አተም ነው ብንል በዚህ አተም ሴንተር ላይ ምን እናገኛለን? ኒውክለስ እናገኛለን። በኒውክለስ ውስጥ ደግሞ ምን አለ? ፕሮቶን እና ኒውትሮን አላቸው ማለት ነው። So in the nucleus of an atom there is proton and neutron. ስለዚህ proton contains positively charged, neutron contains neutral charge ነው ወይም ደግሞ zero charge ነው ያለው ማለት ነው። ኤሌክትሮን ደግሞ ዜሮ ነው ሪቮልቭ የሚያደርገው contains what? negatively charged ነው ያለው ማለት ነው። ኔጌቲቭ ቻርጅ ነው ያለው። ፕሮቶን ግን ፖዚቲቭ ቻርጅ ነው ያለው። ግን ፕሮቶን የት ነው የሚገኘው? at the center of an atom in the nucleus ነው የምናገኘው ማለት ነው። in the nucleus እናገኛለን ማለት ነው። ኤሌክትሮን ግን around the nucleus of an atom ምን ያደርጋሉ? ሪቮልቭ ያደርጋሉ። ልክ እንደ ፕላኔቶች በፀሐይ ዙሪያ እንደሚሽከረከሩ ማለት ነው። ኦኬ ስለዚህ ምንድነው የተጠየቅነው? ሎኬሽን አንዱ ሎኬሽን እዚህ ጋር አቶሚክ ኒውክለስ ብያለሁ። አቶሚክ ኒውክለስ ኤሌክትሮኒክ ሼል ቀኛው ላይ ኤሌክትሮኒክ ሼል እንደ ሴንተር ኦፍ አተም ደግሞ አቶሚክ ኒውክለስን እናገኛለን። ስለዚህ ሁለት ፓርት አሉት። the central part and the outer part አለው ማለት ነው። the outer part is known as electronic shell ወይም ደግሞ electron shell and the inner part is known as atomic nucleus which contains proton and neutron. ስለዚህ አሁን ምንድነው ሎኬሽን and charge ነው። ስለዚህ respectively አልተባለም እዚህ ጋር respectively አልተባለም። ስለዚህ ሎኬሽናቸው in the center ኒውክለስ እናገኛለን። ኒውክለስ ደግሞ ፕሮቶንን ይይዛል። ምን አይነት ቻርጅ አለው? ፕላስ ቻርጅ አለው ብለናል። እንደገና ደግሞ ኤሌክትሮን around the nucleus of an atom ስለዚህ ምን አይነት ቻርጅ አለው ብለናል? ኔጌቲቭ ቻርጅ ነው። ስለዚህ ከነዚህ ውስጥ እዚህ ፖዚቲቭ ነው። ኤሌክትሮን ኔጌቲቭ ያለው እንጂ ፖዚቲቭ አይደለም። ፕሮቶን ደግሞ ፕሮቶን ትክክል ነው። ፖዚቲቭ ኔጌቲቭ ነበር ምን የነበረበት? ፖዚቲቭ ኔጌቲቭ ትክክል ነው። ይሄ ኔጌቲቭ ፖዚቲቭ አሁን ፕሮቶን ሎኬሽኑን ተቀይሯል። ሎኬሽኑ እንደ ሴንተር ነው መሆን ያለበት እንጂ አውተር ላይ መሆን የለበትም። ኤሌክትሮን ኢዝ ሪቨርስ ማለት ነው።
ኤሌክትሮን እዚህ ሼሉ ላይ ፕሮቶን ደግሞ ውስጥ መግባት ነበረበት። ስለዚህ በዚህ በሎኬሽን ስህተት ነው ማለት ነው። እዚህ ጋር ደግሞ በምንድን ነው ስህተት የተፈጠረው? በቻርጅ ነው ማለት ነው። ማ ላይ? ኤሌክትሮን ላይ ማለት ነው። የመጨረሻው ደግሞ ሁለቱም ምንድናቸው? ኔጌቲቭ ኔጌቲቭ ነው የሚሉት። ስለዚህ ፕሮቶን አቀማመጣቸው ሎኬሽናቸው ትክክል ሆኖ አሁን ስህተት የፈጠረው ቻርጁ ነው። ስለዚህ ፕሮቶን ፕላስ መሆን ነበረበት። እዚህ በዚህ ሶስቱ ኤ ሲ እና ዲ መልስ አይሆኑም። አንሰራችን የሚሆነው ምንድን ነው ማለት ነው? ቢ ነው ማለት ነው። B is going to be the answer. Question number 12. Dash is an element that must be contained in all organic compounds and used in defining them. A carbon, B phosphorus, C nitrogen, D oxygen. ይሄ ጥያቄ ለመስራት መጀመሪያ first of all we have to say something about organic compounds and inorganic compounds. Organic compounds are compounds which contains both carbon and hydrogen ያላቸው ናቸው። ነገር ግን ኤክሰፕሽን አላቸው። ሁሉም ካርበን ያላቸው ሁሉ ኦርጋኒክ ናቸው ማለት ግን አንችልም። ፎር ኤግዛምፕል oxides of carbon like carbon dioxide, carbon monoxide እነዚህን ብትወስዱ they contains carbon but they are not considered as organic compounds. ስለዚህ ኤክሰፕሽን አለ። the same is true for inorganic compounds. Inorganic compounds are compounds which do not contain carbon and hydrogen. ካርበንም ሃይድሮጅን የሌላቸው ናቸው ማለት። ነገር ግን ካርበን እና ሃይድሮጅን ኖሯቸው ኢንኦርጋኒክ ይሆናሉ። ላይ ካርበን ዳይኦክሳይድ፣ ካርበን ሞኖክሳይድ፣ ሃይድሮጅን ካርቦኔት፣ ሶዲየም ባይካርቦኔት እነዚህ ሁሉ ካርበን ሃይድሮጅን አላቸው። ነገር ግን ኦርጋኒክ አይደሉም። rather than they are inorganic compounds ናቸው ማለት ነው። ስለዚህ ካርበን ኖሯቸው ሃይድሮጅን ኖሯቸው ምን ሊሆኑ ይችላሉ? ኢንኦርጋኒክ ኮምፓውንድስ ሊሆኑ ይችላሉ። ካርበን እና ሃይድሮጅን ኖሯቸው ሃይድሮጅን ኖሯቸው sometimes ደግሞ ምን ላይ ሆኑ ይችላሉ? ኦርጋኒክ ላይ ሆኑ ይችላሉ ማለት ነው። oxides of carbon, compounds of carbonates, hydrogen carbonates እነዚህ ኦርጋኒክ ሊሆኑ አይችሉም። rather than they are considered as inorganic compounds ናቸው ማለት። ስለዚህ ኤክሰፕሽን አለ ማለት ነው። ስለዚህ ሁሉም ውስጥ የሚገኘው ካርበን ነው ማለት ነው። ካርበን ነው። ስለዚህ ፎስፈረስ፣ ናይትሮጅን፣ ኦክሲጅን በተጨማሪ in addition to ካርበን እና ሃይድሮጅን ሊገኙ ይችላሉ። እነዚህ ምክንያቱም ኦርጋኒክ ኮምፓውንድስ ሶርሳቸው ምንድነው? ሊቪንግ ቲንግስ ስለሆነ ማለት ሊቪንግ ቲንግስ ናቸው ወይም ደግሞ ኦርጋኒዝምስ ናቸው። ሊቪንግ ኦርጋኒዝምስ ስለሆነ ማለት ነው። the answer is A ይሆናል ማለት ነው። A ይሆናል ማለት ነው። ኦኬ ከዚህ ጋር ተያይዞ ምንድነው ኦርጋኒክ የምንላቸው እነማን ናቸው? ኦርጋኒክ ኮምፓውንድስ የምንላቸው ሃይድሮካርበንስ እነሱን መውሰድ እንችላለን። Question number 13. A chemical formula of a second alkene alkyne and alkane members. Alkene, alkyne and alkane members ነው የተባለው respectively አሁን መጀመሪያ የአልኪን ከዛ አልካይን ከዛ አልኪን ነው ማለት ነው። ይሄንን ለመስራት ደግሞ first of all we have to know the general formula for alkene, for alkyne and for alkane. ስለዚህ ለአልኬን ምንድነው ፎርሙላው? CnH2n+2 ነው የሚሆነው። ለአልኪን ደግሞ CnH2n ብቻ ይሆናል። ለአልካይን ደግሞ CnH2n-2 ይሆናል ማለት ነው። በዚህ ፎርሙላ ማግኘት እንችላለን ማለት ነው። ስለዚህ ሰከንድ ነው የተባለው። ስለዚህ ሰከንድ ይሆኑትን እዚህ ነምበር ኦፍ ካርበኖችን ብቻ በመፈለግ መመለስ እንችላለን። ይሄንንም ሳንጠቀም ማለት ነው። number of carbon አሁን ለምሳሌ n represents number of carbon, 2n+2 represents number of hydrogen. the same is true for this one. ስለዚህ ከዚህ ሲምፕሊ ነምበር ኦፍ ካርበናቸውን ብቻ በመመልከት ማወቅ እንችላለን ማለት ነው። ስለዚህ ነገር ግን የመጀመሪያ አልኪን ይሁን አልካይን ይሁን በፎርሙላ ቼክ ማድረግ ይጠበቅብናል። ለምሳሌ አሁን የመጀመሪያው አልኪን ነው። ስለዚህ በአልኪን C2H2 times 2 ማለት ነው which is ማለት ነው
C2H4 ማለት ነው። እንደዚህ ነው የሚመጣው እንጂ C6 አይመጣም ማለት ነው። ስለዚህ ይሄ የመጀመሪያው አልኪን ነው። ስለዚህ C2H4 ነው የሚሆነው እንጂ C2H6 አይሆንም ማለት ነው። 3 ቢሆን ነበር 3 ቢሆን በዚህ ያስኬዳል። 3 ቢሆን 3 ታይምስ 2 is 6 ይሆናል። ስለዚህ ይሆን ነበረ ማለት ነው። ስለዚህ አልካይን ሲሆን ደግሞ C3H2 times 3 minus 2 ይሄ 6 ይሆናል። 6 ሲቀነስ 2 ደግሞ 4 ነው። C3H4 ይሆናል ማለት ነው። ይሄም C3H4 ነው የሚሆነው እንጂ C3H4 አሁን ቀያይሮ የአልኬን እዚህ ጋር የሆነው ማለት ነው። ስለዚህ አልኬን ይሄኛው ለማን ነው ሊሆን የሚችለው? ለአልካይን ነበረ መሆን የሚችለው። ስለዚህ የአልኬን ደግሞ እስኪ CnH2 ስለዚህ የአልኬን 3 ቢሆን 2 times 3 minus 2 ስለዚህ 3 ከሆነ C3H6 6 minus 2 is 4 ስለዚህ ለማን ነው የሚሰራው ማለት ነው? ለአልኬን ነው የሚሰራው እንጂ ለዚህኛው አይሰራም ማለት። ስለዚህ መመልከት ያለብን አሁን ኖርማሊ ሰከንድ ነው የተባለው። ስለዚህ ካርበን 2 ሰከንድ ማለት ነምበር ኦፍ ካርበን is 2 ነው ማለት ነው። 2 ሲሆን ነምበር ኦፍ ካርበን 2 ሲሆን በሱ ቼክ እናድርግ። ነምበር ኦፍ ካርበኑ 2 ሲሆን አልኪን ላይ CnH2n ነው። ስለዚህ C2H2 times 2 ይህም ሲሆናል C2H4 ይሆናል። ስለዚህ ልክ ነው ማለት ነው። ይሄ ትክክል ነው። አልኪን ይሰራል ማለት ነው። ለአልካይን ደግሞ CnH2n minus 2 ነው። አልካይን ማለት ነው። C2H2 times 2 minus 2 ስለዚህ C2H4 minus 2 is 2 ስለዚህ ትክክል ነው ማለት ነው። ለአልኬን ደግሞ CnH2n plus 2 ነው። ስለዚህ C2H2 times 2 plus 2 ስለዚህ C2H4 plus 2 is H6 C2H6 ስለዚህ ይሄ ነው ማለት ነው መልሳችን። ትክክለኛ መልስ የሚሆነው ሰከንድ ስላለ ማለት ሰርድ ካርበን ቢኖረው ሰርድ አልካይን ምናምን ቢኖረው ነምበር ኦፍ ካርበን 3 ይሆን ነበር ማለት ነው። ስለዚህ ሰከንድ ነው የተጠየቅነው። ነምበር ኦፍ ካርበን which means number of carbon is 2 ነው ማለት ነው። ስለዚህ ፎርሙላቸውን በመያዝ ብቻ በመተካት ማግኘት እንችላለን ማለት ነው። Okay, the last question number 14, the names for two compounds represented by chemical formulas HNO3 and NH4OH are dash and dash ይላል። ስለዚህ this is the chemical formula of nitric acid and this is the chemical formula of ammonium hydroxide። ስለዚህ የዚህ መልስ ምንድነው የሚሆነው ማለት ነው? A nitric acid and nitrogen dioxide, B nitric acid and ammonium hydroxide, C nitrous acid and ammonium hydroxide, D nitrogen oxide and nitrogen hydroxide። ስለዚህ መልሳችን ምንድነው የሚሆነው? This is nitric acid ነው and this one is ammonium hydroxide ነው። So the answer is going to be B ይሆናል ማለት ነው። መልሳችን B ይሆናል ማለት ነው። ስለዚህ የዛሬውን ጥያቄ እንደወደዳችሁ ተስፋ አደርጋለሁ። እንግዲህ ቪዲዮን ላይክ ሼር በማድረግ ለሌሎችም እንዲደርስ ሼር በማድረግ ልትተባበሩኝ በትህትና እያሳሰብኩኝ፣ ያው እንግዲህ ቅድም እንደተናገርኩኝ ገብታችሁ ሰብስክራይብ ለማድረግ ዮናስ ወንድሙ ቻናል ቺን ብቻ መጻፍ ነው። W የአባቴ ስም WONDMU ነው። ቺን ብቻ ሰርች ባሩ ላይ በመጻፍ እነዚህን ጥያቄዎች ልታገኟቸው ትችላላችሁ። እንግዲህ ከዚህ በኋላ ያው በቲክቶክ ላይ ትንሽ ጥያቄዎችን እለቃለሁ። እዛ ላይ ታዩትና ገብታችሁ
ሰብስክራይብ ማድረግ ትችላላችሁ። እዛ ጋር ብትፈልጉኝ እዛም ሊንኬን አስቀምጫለሁ ማለት ነው። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ቴንኪው